ሰላም ጤና ይስጥልኝ ክብራትና ክብራን የፎረስት ሚዲያ ተከታታዮች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን እስከ መጨረሻው እንድትከታተሉ እንጋብዛለን። ከመረጃዎቹ ጋር ተስፋዬ ገብረ ማርያም ነኝ። በባሌ የሚሰራው የልማት ስራ ከኦሮሚያ አልፎ ለሀገርም ትልቅ ሚና እንዳለው ዶክተር ወርቅነህ ገበየሁ ገለጹ። በባሌ የሚሰራው የልማት ስራ ከኦሮሚያ አልፎ ለሀገርም ትልቅ ሚና ያለው ነው አሉ የምስራቅ አፍሪካ የልማት በየነ መንግስታት ዋና ጸሐፊ ዶክተር ወርቅነህ ገበየሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ የሶፍ ዑመር ወግ በሚል ርዕስ ከቀድሞና በስራ ላይ ካሉ አመራሮች ጋርም ተወያይተዋል። ዶክተር ወርቅነህ ገበየሁ በዚህ ወቅት ባሌን ከዚህ በፊት አውቃታለሁ፣ ነገር ግን ዛሬ ላይ ያየሁት የነበራትንና ያላትን እምቅ ሀብት የሚገልጹ ስራዎች ነው ብለዋል። ከቀድሞና በስራ ላይ ካሉ አመራሮች ጋር በመሆን የሚደረገው ጉብኝት ከዚህ በፊት በኢትዮጵያ ያልተለመደና የሚደነቅ ሀሳብ መሆኑን አንስተው የዚህ አካል በመሆናቸው ደስተኛ እንደሆኑ ተናግረዋል። በባሌ የሚሰራው የልማት ስራ ከኦሮሚያ አልፎ ለሀገርም ትልቅ ሚና ያለው መሆኑን አመላክተዋል። ሰሞኑን በባሌ በነበራቸው የ3 ቀናት ጉብኝት መተባበር፣ በጋራ መስራት፣ በዋነኝነት ጠንካራ የመሪነት ሚና ደግሞ ምን ያህል እንደሆነ የተረዱበት እንደሆነ አጽንኦት ሰጥተዋል። ታሪካዊው አንበሳ መድኃኒት ቤት ፈረሰ። አዲስ አበባ ፒያሳ አካባቢ በሚገኘው እድሜ ጠገቡ አንበሳ ፋርማሲ መፍረሱን ቅዳሜ ገበያ በስፍራው ተገኝታ አረጋግጣለች። እየፈረሰ ያለው አንበሳ ፋርማሲ ከተመሰረተ 80ኛ ዓመቱን የያዘና ጥንታዊ እንደሆነ ይታወቃል። በጀርመናውያን ሁለተኛና በሶስተኛ ትውልድ እየተንቀሳቀሰ የነበረው አንጋፋው አንበሳ መድኃኒት ቤት የመድኃኒት ሽያጭና ቅመማ ብቻ ሳይሆን የሕክምና ቁሳቁስ አስመጭና አገር ውስጥም አከፋፋይ እንደነበር የሚዘነጋ አይደለም። ከዓመታት በፊት አንበሳ ፋርማሲ ይፈርሳል መባሉን ተከትሎ በአዲስ አበባ የሚገኘው የጀርመን ኤምባሲ የአንበሳ መድኃኒት ቤትን ድጋፍ መስጠቱን ይመለከታል በሚል ለአዲስ አበባ ከተማ የወቅቱ ከንቲባ ኢንጂነር ታከለ ኡማ በጻፈው ደብዳቤ አዲስ አበባን ብሎም ኢትዮጵያን የጀርመን የመዋለ ንዋይ ፍሰት መዳረሻ ለማድረግ እንደሚያበረታታ አንድ ኤምባሲ ጉዳዩ ሕጋዊ መንገድን መከተል አለበት ብለን እናምናለን። ምክንያቱም በእድሜ ጠገቡ የአንበሳ መድኃኒት ቤት ላይ አስተዳደሩ ይወስዳል የተባለው እርምጃ ሌሎች የጀርመን ባለሀብቶችን ሊያሸሽ ይችላል ሲል ደብዳቤ ማግባቱ በወቅቱ ተዘግቧል። አንበሳ ፋርማሲ የሚገኝበት አነስተኛ ህንጻ የፌዴራል ቤቶች ኮርፖሬሽን ሲሆን ከዓመታት በፊት ከአካባቢ ልማት ጋር በተያያዘ ፋርማሲው ይፈርሳል ተብሎ የሚናፈሰው መረጃ ፍጹም ከእውነታው የራቀና መሰረተ ቢስ መረጃ ነው ሲል ኮርፖሬሽኑ ማስተባበሉ የሚታወስ ነው። ክብራትና ክብራን የፎረስት ሚዲያ ተከታታዮች የመጨረሻው መረጃችን ከውጪ ካገኘነው መረጃ እናካፍላችሁ። በኢራን ዋና ከተማ ቴሄራን አዲስ የተገነባው የምድር ውስጥ ባቡር የቅድስት ድንግል ማርያም ሐውልት ተደርጎለት ተመረቀ። ኤኤፍፒ ወደ ጣቢያው መግባት ወደ ክርስቲያን ቤተክርስቲያን እንደገቡ እንዲሰማዎት ያደርጋል በማለት ጽፏል። ማርያም በእስልምናም ውስጥ ትልቅ ክብር ያላት ናት። በቴሄራን የሚገኘው የሥነ ጥበብ ሥራ አይኖቿን ጨፍና በጸሎት አኳኋን ያሳያታል። ነጭ ርግብ ደግሞ ከራሷ በላይ በቅርብ ርቀት ትበራለች። ከመድረክ አጠገብ ያለው ሌላ የሥነ ጥበብ ሥራ ደግሞ ልጇን ኢየሱስ ክርስቶስ በባቡር የሚጠባበቁ ተሳፋሪዎችን እየተመለከተ እንዳለ ሆኖ ያሳያል። ማርያም በኢራን ውስጥ ሆነ በዓለም አቀፍ ደረጃ የተከበረች ናት። እርሷ የማንኛውም ሃይማኖት ተከታዮች መካከል ግንኙነት መፍጠር የምትችል ሰው ነች ተብሎ በስፋት ይታመናል። የፕሮጀክቱ ባለቤት የሆኑት አርቲስት ቲና ታሪክ ሜሄር ለአጃንስ ፍራንስ ፕሬስ እንደተናገሩት በዚህ ወቅት ውስጥ የምታዩት ነገር ሁሉ አንድ ሰው ሲያልፍበት ግባችን ሌሎችን ሃይማኖቶች በተለይም ክርስትናን ማክበር እንደሆነ እንዲረዱ በሚያስችል መንገድ የተነደፈ ነው ብለዋል። ክብራትና ክብራን የፎረስት ሚዲያ ተከታታዮች ለዕለቱ ያዘጋጀንላችሁ መረጃዎች ይህንን ይመስላሉ። ቪዲዮዎቻችንን ሁሌም ላይክ እና ሼር አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ሁሌም አጋርነታችሁን እንድታሳዩን በአክብሮት እንጋብዛለን። ያላችሁበት መልካም ጊዜ እንዲሆንላችሁ እመኛለሁ።